Shwenyatumoi, ahaha, Shwenyatumoi, Mohedai Dulumai, Mahedana, oh, why, Mahedano, Musana, Avotana, ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ ቤተሰቦች ስትጎብዱሉ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮሉ አመሰግናችኋለሁ። ሐሳቡ ከተመቻችሁ ለዚህ ቪዲዮ ቢያንስ 2000 ላይክ እንድትጎጩት ቦትተና አጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣን እንግዲህ አዳሩን በኤፍ35 የአሜሪካን ፋይተር ጀት ተመቶ የወደቀውን የኢራን ድሮን ነው። እንደምታውቁት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የምጽአት ቀን የሆነ ዘግናኝን ጥቃት ኢራን ላይ አደርሳለሁ ሰዓታት ነው ደቂቃዎች ነው የቆሩኝ ብለው አብርሃም ሊንከንና አብሮት ያለው እጅግ በጣም አደገኛ ዲስትሮየር የጦር መርከቦችን ወደ ኢራን ማስጠጋታቸው የሚታወቅ ጉዳይ ነው። ከዛ በኋላ ብዙ ከተንቆራጠጡ ከተጨነቀና ግራ ከተጋቡ በኋላ እነዚህን የጦር መርከቦች ከኢራን ለማሸሽ ወስነው በትናንትናው ዕለት እንግዲህ ከ800 ኪሎ ሜትር እስከ 1400 ኪሎ ሜትር ድረስ ከኢራን ሸሽተው ነበር። ነገር ግን የኢራን ሰው አልባ ድሮኖች የአሜሪካን የጦር መርከቦች አብርሃም ሊንከንና አብሮት ያለው ዲስትሮየሮችን መከታተል አልተውም። ለዛም በከፍተኛ ርቀት እንደምታውቁት ዓለም ሁሉ እንዳየው የኢራን ሰው አልባ ድሮኖች የአሜሪካን እጅግ ግዙፍ የሆነ አብርሃም ሊንከንን ቪዲዮ እያነሱ ፎቶ እያነሱ ምናልባት ፈገግ በይ የቀረው ካልሆነ በቀር እጅግ በጣም የሚያስደንቅ ፎቶና ቪዲዮ ሲያነሱት ነበር። በዚህን ያህል አይናችን ስር ናቸው፣ በፈለግን ሰዓት እንመታቸዋለን የሚል ቪዲዮ አውጥቶ ነበር የኢራን የጦር ኃይል። ከዛም በኋላ እንደምታውቁት እንግዲህ አሁንም መከታተሉን አልተውም እና በትናንትናው ዕለት የአሜሪካ ማዕከላዊ እዝ እንደገለጸው ከሆነ ተደጋጋሚ ማስጠንቀቂያ ሰጥቶን ነበር የኢራን ድሮን እንዳይከታተለን። ነገር ግን መከታተሉን ባለማቆም ምክንያት በኤፍ35 ተከታትለን መተን ጥለነዋል ብለና ኢራኖች ይህን ለምን ማድረግ ፈለጉ ነው አሁን ትልቁ ጥያቄ። አንደኛ የአሜሪካ የጦር መርከቦች እየሸሹ እየፈረጠጡ ባለበት ሰዓት ላይ የኢራን ሰው አልባ ድሮኖች በዚህ ርቀት በዚህ ቅርበት ለምን መከታተል ፈለጉ ነው እና ነገር እየፈለጉ ነው? ትከሻ ለመለካካት ተፈልጎ ነው ወይስ በምን ምክንያት ነው? እንደምታውቁት የኢራን ድሮኖች እጅግ በጣም የተራቀቀ ቴክኖሎጂ ቢኖራቸውም በአነስተኛ ዋጋ የሚሰሩ ከ10,000 እስከ 20,000 ዶላር የሚሰሩ በመሆኑ ይሄንን ሳክሪፋይ በማድረግ ይሄን መስዋዕት በማድረግ የአሜሪካንን የጦር መርከቦች የማጥቃት አቅማቸውን ለመፈተሽ ለመገምገም ተብሎ ነው። ነገር ፍለጋ ነው። ለምንድን ይሄ የተደረገ የሚለው ነገር ገና ያልተጣራ ነው። ምናልባት በሆነ ምክንያት ይሄ ሊሆን የሚችለው ምክንያቱም አንደኛ እየራቀ ነው የአሜሪካ የጦር መርከብ ከኢራን እየሸሸ ባለበት ሰዓት ነው። ሁለተኛ ተደጋጋሚ ማስጠንቀቂያ እየተሰጠው ነው። ሶስተኛ በከፍተኛ ቅርበት ነው እነዚህን የጦር መርከቦች ሲከታተሉ የነበረው አሁን የተመታው ድሮን ማለት ነው። እና ኢራኖች በምን ምክንያት እንዳደረጉት የምናየው ጉዳይ ይሆናል። የሆነ ሆኖ ዓርብ ዕለት እንግዲህ በቱርክ ኢስታንቡል የሚደረግ ድርድር አለ። ከዛ በፊት እንደምታውቁት ሰሞኑን በእስራኤልና በአሜሪካ ከፍተኛ የጦር አዛዦች መካከል ውይይት እየተደረገ ነበር። ውይይቱ በምን መልኩና በምን ፍጥነት ኢራንን እንደብድብ የሚል ቢሆንም ብሉምበርግ ይዞት እንደወጣው የአሜሪካ ባለስልጣናቶችን ጭምር አናግረው ብሉምበርግ ያወጣው መረጃ ምን የሚል ነው? የትራምፕ ሐሳብ አልተቀየረም። እስራኤሎቹ ኢራንን በአፋጣኝ ለመደብደብ የፈለጉ ቢሆንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ወደ ጦርነት ወደ ቦምብ ከመሄድ ይልቅ ይህን ጉዳይ በድርድር መፍታት የተሻለ ነው የሚል ሐሳብ እንዳንጸባረቁ የአሜሪካ አንዳንድ ባለስልጣናት መረጃውን ሰጥተዋል ማለት ነው። ብሉምበርግም በዚህ መልኩ ዘግቦታል ማለት ነው። ይቅርታ ተመልካቾች። እና የእስራኤል ባለስልጣናት ከአሜሪካ ከፍተኛ የጦር አዛዦች ጋር በኢራን ላይ በሚደርሰው ጥቃት ጉዳይ ላይ ተነጋግረው ነበረ። ነገር ግን የእስራኤል ባለስልጣናት ከፍተኛ ጉጉት ወይም ደግሞ ፍላጎት ነበራቸው ኢራን ላይ ጥቃት ለማድረስ። ነገር ግን አሜሪካኖቹ ይሄ ነገር ከድጡ ወደ ማጡ ነገሮች ሊሄዱ እንደሚችሉ ገምተዋል። እኔ በእርግጠኝነት መናገር የምችለው ከነገ ወዲያ ነው ዓርብ ዕለት የሚደረገውን የቱርክ ኢስታንቡል ውይይት ራሱ ፍሬ አልባ ነው የምለው። ዝም ብለው እንደው ኢራኖቹም የተወሰነ መሳሪያ ክምችታቸውን ለመጨመር ጊዜ ለመግዛት አሜሪካኖቹም ደግሞ በጫናና በግፊት ውስጥ ሆኖ የጦር ኃይላቸውን የማደራጀትና ደግሞ የማሰብ ጊዜ ፍለጋ ካልሆነ በስተቀር የቱርኩ ኢስታንቡሉ ጉዳይ መፍትሄ ያመጣል ብዬ አላስብም። ምክንያቱም ለድርድር ጠረጴዛ ላይ የመጡት ነገሮች የማይመስሉ የልጆች ጨዋታ የሚመስሉ ነው። ለምሳሌ አንደኛው ጥያቄ እስራኤልም እየጠየቀች ያለችው አሜሪካም እየጠየቀች ያለችው ኢራን ያብላላችሁን ዩራኒየም ታስረክቦን ነው። እንዴት ነው የሚሆነው ይሄ ነገር?
እንግዲህ ለአቶሚክ ቦምብነት እየቀረበ ያለ ይሄ የኒኩሌር መሳሪያ የጦር መሳሪያ ትስጠን በወርቅ ሳህን አድርጋ እንድትሰጠን ነው የምንፈልገው ነው የሚሉት ተብላልቶ ያለቀው። ሌላው ደግሞ ኢራን ይሄ ባሊስቲክ ሚሳኤሎች እነዚህ ሃይፐርሶኒክ እና ባሊስቲክ ሚሳኤሎች ትቀንሰው በዚህ ፍጥነት በዚህ አደገኝነት ማምረት የለባትም እሱም ትቀንስ። አሁን ቱርክ ላይ የሚነጋገሩት ይሄንን ኢራኖቹ ሊፈቅዱ ነው ወይ የሄዱት? አይመስለኝም። ሲጀመር አሜሪካ እራሱ የተብላለ ዩራኒየም እንኳን ቢሰጥ ኢራን ተላልፎ እንኳን በቃ እንኩ ውሰዱ ብትል ይሄ በአያቶላ ሀምኒ የሚመራው እስላማዊ መንግስት ኢራን ላይ የተደራጀና የፈረጠውን እስላማዊ መንግስት እንዲቀጥል ርዕዮተ ዓለሙን ይሄንን ርዕዮተ ዓለም ይዞ በኢራን ላይ እንዲቀጥል ይፈቅዳሉ ወይ ነው ጥያቄ። መተማመንስ ይኖራል ወይ ነው? ለምሳሌ 400 ኪሎ ግራም የሚመዝን የተወላላ ዩራኒየም ለአሜሪካ ብታስረክብ ኢራን ምናልባት ተጨማሪ ይዘሻል 1000 አለሽ 2000 አለሽ አምጪ ብለው ደግሞ ሌላ ግብግብ ቢፈጥሩስ ነው። መቋጫ የለውም ጉዳይ መቋጫ የለውም። እንዳልኩት አንድም ዩራኒየምን ብታስረክብ የኢራን የአያቱላ አሊ ሀመኒ መንግስት እንዲቆጥል ይፈልጋሉ ወይ? ጥርስ መንከሳቸውን ይተዋሉ ወይ? አሜሪካኖችም አይተውም። ሁለት 400 ለምሳሌ 400 ኪሎ ግራም የሚመስል ዩራኒየሙን ለአሜሪካ ብታስረክብ ሌላ 4000 አለሽ 4000ን ካልሰጠሽ ማዕቀቡንም አንተውም የሚል ጫና ቢፈጥሩስ ነው። እና ይሄ የማይሞክር ነገር እንዳልካቸው ይሄ ጊዜ የመግዛት የመፈታተሽ ኢራን በከፍተኛ ሁኔታ ድሮኖችን እንደ ምንድነው መላኪያ እናተች ቂጣ እንደሚጠፈጥፈው እየጠፈጠፈች ነው በየቀኑ የምታመርተው። ስለዚህ ይሄ የአሜሪካን የጦር መርከቦችን የመፈተሽ ስራም ሊሆን ይችላል። እየሸሸ ያለ መርከብ ተከታትሎ መሰለልና በቅርብ ርቀት ላይ ይሄን ማድረግ ምናልባት ኢራኖቹ የራሳቸው የሆነ ምክንያት ሊኖራቸው ይችላል የሚል የራሴን ግምት ወስዳለሁ። የሆነ ሆኖ ቱርክ ላይ ዓርብ ዕለት የሚደረገው ውይይት ፍሬ አልባ እንደሚሆን እርግጠኛ ነኝ። ፍሬ አልባ እንደሚሆን እርግጠኛ ነኝ። ለውይይት ጠረጴዛ ላይ የሚቀርቡት ነው። በነገራችን ይሄ ጉዳይ 40 ዓመት በላይ ሆኖታል። በኢራን እና በአሜሪካ መካከል ያለው ትንቅንቅና ግብግብ ከ40 ዓመት በላይ ሆኖታል። ይህንን በቀናት ውይይትና ንግግር ለዛውም ጀርባ አሻጥር ያለው ውይይት ይፈታል ብሎ ማሰብ የዋህነት ሳይሆን ጅልነት ነው። እንዲህ ያሉ ነገሮች በእንደዚህ ደረጃ ባለ የዋህነት የሚታይ አይደለም። ከ40 ዓመት በላይ ነው ኢራን በማዕቀብ የተሽመደመደችው። ፖለቲካዊም፣ ኢኮኖሚያዊም፣ ማህበራዊም አሻጥርና ሴራ የተጎነጎነባት አገር ነች እና ከዚህ ሁሉ ችግር በኋላ በእውነቱ ኢራኖች አሳልፈው ጥቅማቸውን ይሰጣሉ ወይ የሚል ግምት የለኝም። እና ጉዳዩ በጣም የተወሰበሰበ ጉዳይ ነው። ይህን የተወሰበሰበ ጉዳይ በዚህ ደረጃ በጠረጴዛ ላይ ቱርክ ሄደው ተነጋግረው ይፈቱታል የሚል የለም። ምናልባት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይሄ ጦርነት አውዳሚ መሆኑን አውቀዋል። ከዚህ በፊት እንደተፎከረም እንደተሞከረው ልክ ለምሳሌ ቬንዙዌላ ላይ ማድሮን እንዳደረጉት አንገቱን ይዘን እንመጣለን፣ አያቶላህ አሊ ሀመኒን ይዘን እንመጣለን። አይሳካም፣ አይዙትም። ምናልባት ብዙ ርብርብ ተደርጎ ሊገደል ይችል ይሆናል። ቢገድሉትስ የችግሩ መፍትሄ ነው ወይ? ምናልባት ከአያቶላህ አሊ ሀመኒ በኋላ የሚመጣው ሰው ከሳቸው የባሰ አደገኛ አለመሆኑ በምን ይታወቅ? ለምሳሌ የሰሜን ኮሪያ መሪዎች ከዚህ በፊት የነበሩት እጅግ በጣም አደገኞች ነበሩ። አሁን ያለው ደግሞ እጅግ በጣም ከሁሉ የባሰ። ዶናልድ ትራምፕ ምንድን ነው ያለ? ኪም ጆንግን እኔ በጣም እኮ አፈቅራለሁ፣ እወደዋለሁ፣ በጣም መወደው ሰው ነው፣ ነገር ግን እሱ እየራቀኝ ነው አለ። ለምን? አደገኛ። ምናልባት ሰሜን ኮሪያ አሁን ያለችበት ሁኔታ እጅግ በጣም የተወሰበሰበ እና ለማቅረብ ቢሞከርም የሰሜን ኮሪያ መሪዎች ወደ አሜሪካ መጠጋትም ሆነ መቅረብ አይፈልጉም። ለምን? አይተማመኑ። ስለዚህ ኢራን ቀጥሎ የሚመጣው መሪ አይበለውና አሊ ሀመኒን መግደል ቢችሉ ከአሊ ሀመኒ ቀጥሎ አንደኛ ራሱ የሪፐብሊካን ዘቡ የኢራን ሪፐብሊካን ዘቡ የሚወስደው እርምጃ ምንድን ነው? እሳቸው ከተገደሉ በኋላ ሁለተኛ እሳቸውን ተከትሎ የሚመጣው ቀጣይ መሪ ልጆቻቸው ነው እንግዲህ በእሳቸው ቦታ የሚሆኑት ከሳቸው የባሱ አለመሆናቸው በምን ይታወቃል? እና ጉዳዩ እንደዚሁ በቀላሉ መላ የሚገኝለት መፍትሄ ያለው አይመስልም።
በጣም የተወሰበሰበ የተራቀቀ ፖለቲካም ኢኮኖሚ አሻጥር ያለበት በመሆኑ እኔ መፍትሄ ያለበት አይመስለኝም። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ እና ሼር ያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ፒስ